በዛሬው ቪዲዮ በሙዚቀኛ ሳሚዳንና ኤምሲ ሲያምረኝ መካከል የተፈጠረው ጸብ ምንድነው? አይደብር ወይ የቀናት መንፈስ ውስጥ አይግባ። ለምን ትሬንድ ሆኖ ስራቸው ወጣ ብለ እንደው ትንሽ እንደ ተቀንቶብን ምናምን አይነት ነገር ከሆነ ሳሚዳን የሚለው እኮ ኦሬዲ ኢትስ ቢግ። ሳሚዳን ከሙዚቃ ውጪ በሌላም ነገር ትታወቃለህ ማለት ነው። ሰውን ጠቅጠቅ በማድረግ ላስላስ በማድረግ ማለት ነው። በጣም ተምሳሌት የሚሆን የህይወት ስታይል ነው ያለኝ። ሁሉ ነገር ግን ያገኘሁት በሙዚቃ ነው። ቲክቶከሯ ጃኒ በይፋ አዶናይን ይቅርታ ጠየቀች። ወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይን ይቅርታ ማለት ፈልጋለሁ። ለማን ብዬ ባዶነት ተሞላው፣ ለማን ብዬ ለገለባው ጥምሬ፣ ለማን ብዬ ካበደው ጋር ንበች። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ያው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላ ሞንደልደል ለልጅ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ስለ ድምጼ ከወዲሁ ይቅርታ፣ ጉንፋን ይዞኝ ነው። ዞር ያላብዛ ወደ ቪዲዮ። አበሻ ቦርጫም ነው ያላችሁኝ አይደል? ድሪል ማይበሳው ቦርጭ እንዴት ነው ቦርጫ የምትለው? እያየህ ነው። አይ ድሪል አይበሳውም ቦርጫች ወደ ይኸውልህ፣ ይሄ አይደለም ድሪል ሲኖትራክ ቢሄድበት ራሱ ምንም አይሆንም ማለት ነው። የኛን ሆድ እያየህ ነው፣ ምንም አይፈጠርም ማለት ነው። ዝም ብሎ ሆድ እንዳይመስልህ ቦርጫ የምትለው ማለት ነው። you don't know me at all, I'm a king። አባክያ አንተ እኮ 10 ጁስ ደርድረ በአንድ ድምጽ ሻት የምታረግ ሰውዬ ነህ አይደለም? ድሪል ይሄ መንገድ የሚቆፍረው ምንድነው ስሙ ንገሩኝ፣ ጠፋብኝ። መኪና እሱ አይበሳውም ይሄንን ወድ አይ ሴዶ ማርሻል በቃ አሁን ቤት አትልሰኛ። በቃ ሌላ ነገር ጭቅጭቅ የለም። ሞተ ወይኔ እውነት መሞትን ቢሆን እኮ እንደዚህ ነው። በቃ ድንገቴ ሞት። በስማ የቀበጡለት ሞት አይገኝም እንጂ ቢገኝ ኖሮ ሞተሽ ነበር ብራዘር። ምድነው ሳሳልቤ ተገኘት መንገብገቤ ምድረቱ ነው ችግሩ መመለስ ነው ነገሩ። ጎጆዬን ታሞቃለች በፍቅር ትመጣለች ተቀምሳም ታበላለች። ኧረ ሰው ብሶበታል። ጭራሽ ወንዝ ላይ ጫት ያመረቅናል የሚለው ነገር ይሰራል። እንደዚህ ጎርፍ ላይ አስቀምጦ ያስቀማል። ምርቃ ነው። የተወደድከው የሀገሬ ጉልጥምት ሆይ በጥቆማችሁ መሰረት ህገ ጉልጥምታዊ እርምጃዎች እየወሰድን ነው። ዛሬ ደግሞ ጎስትን ይዘንላችሁ መተናል። ቀስ በቀስ እያንዳንዱን ቲክቶከር ወደ ተስፋይቱ ጉልጥምት ምድር እንመራለን። እናም ጓዶች አቤቱ የተቀዛቀዘ ስለሆነ እንጎልጥም ወይስ ይጎልጥሙ ነው ጥያቄው። ይሄ ቪዲዮ እንግዲህ ከተመቻችሁ ሼር እያደረጋችሁ ሁላችንም አብረን በጋራ እንጎልጥም። እንቁራሪት አስመስሎት ቁጭ ሰውን ሁሉ አጎላጥመ ምን ልታረገን ነው አንተ? ስንተኛ ፎቅ ነው የምንሄደው? 13 ነው። አንቺ ሩቅ ነው። ያቺ ቲክቶክ ለኛው ለምን ቦጭቃት ሼፓን ያምራል አሰርታለች ምናምን ያለ ጉዷ ምንድነው ጉዷ? ግን ቆይ ሊስት ውስጥ አውቶ ቢገባብን በቃ ካፌ ነይ ይወርድና አይደል? እንደዛው በደንብ እናወራለን። ቁጭ ብለን እናግሻለሁ አልኳት። ምንድነው እንዴ ይሄ ልጅ ምንድነው አንቺ
ካፌ ለካፌ ካልዞርን ወሬ አይደቅም የምትይው ምን አጣሽ? ምን ጎደለሽ? አሁን ከካፌ እንዴት ነው ወሬ ማጠንዛት? የትስ ቢሆን ምን ጎደለ? እና ምን ጎደለብሽ? ለቃት ነው እየዘጋሽ እየከፈትሽ የምታወሪ። ነይ ቁጭ በይና ትነግሪኛለሽ። ምን አላት? እውነት ነው ለብሽ ልጅ ወሬ ማገገም ያፈልጉላ ያዳልሽ ሱስ ነው። ተበላሽ እንድታመጪ አረጂ ይሄኔ ጎደልሽ እና ማለት አጫጭሰሽ ተቀመጪ። ይሄኔ ጎደልሽ እና ማለት አላማም ለምንድን ነው የምታስጀምሪ? መጀመሪያ ስታስጠላ በእናትሽ እንደ አንቺ አይነት ጓደኛ በአፍንጫ ይወጣ። ወይኔ የወሬ ሱስ ገና ይደፋሻል አንቺ። አስወጁታል ሊፍት ውስጥ ስናማ ኖ ሲያንሰው ነው። በትክክል ነው የሰረበችው። ማንሽና ነው አንቺ ከእናቴ በፊት ማስቀድምሽ? ተፈልክ ገደል መግባት ትችያለሽ። ቆሻሻ ወይኔ መጀመሪያ ገደል እንዴት እንደሚገባ ላሳይህ ይመስላል። ኤቢ እኔ ግን እንደምን ነው የምታይኝ? እንደ እህቴ ነው ታውቂያለሽ እንዴ? እህት አለም እንዴ? ማለት ነው ዓለም ላይ ቆይ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? የዓለም ህዝብ ጠፍቶ እንዳለ እኔና አንቺ ብቻ መንቀር በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ተአምር ተፈጠረና በቃ እኔ እናንተ ብቻ ቀረን አለ ሁሉም ሰው አልቆ ማለት ነው። ላንገናኝ እንችላለን እኮ ነው ሌላ ከተማ ልሆን እችላለሁ ምናልባት አይደለ ምናልባት ከሆነ አሁን ለምሳሌ አሜሪካ ልሆን እችላለሁ አንቺ እዚህ ልትሆኚ ምን ገናኝበት አጋጣሚ ነው ፕላናችን አንድ ላይ አይደል እንደ የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እያልክ አንዴ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔ እና አንቺ ብቻ ብንቀር እኔ እና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም ስልክም አይሰራም ስለዚህ ተደዋውለን እንኳን መገናኘት እንችላለን አንድ ቦታ ብንሆን እኔ እናንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው እንዴ ምንድነው የምታረገው ሰፈራችን የተለያየ አይደል ያማል እንዴ አንተ ያማል ኦኬ ላይክ ሙሉ የዓለም ህዝብ ጠፍቶ እኔና አንቺ ብቻ ብንቀር ምን እናረጋለን ነው አዎ ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ በቃ ማፈላለግ ነው ለሁለትማ እንዴት ይኖራል አዊ ምን አክቲንግ እግዚአብሔርን አንደኛ ስማ ቃላት ነው ያጠራት ምን ልድፋ ምን ላድርገው ሶይ ሰባተኛ ሰማይ ላስወንጭፈው መቻቸው የምር ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ቡና የማቆም ዘመቻ 4ኛ ቀናችን ከ4 ሰዓት ከ4 ደቂቃ ሆኖናል። እንግዲህ ዛሬ ጎመን ወጥ ነው የምንሰራው። ጎመን ለጤና ጥሩ እንደሆነ ይታወቃል። ዳርዳሯን ቀንጠስ አድርገን ቀቅለን እንጠጣለን። አንቺ አምሻል ምንድን ነው የምታወሪው? አልነገርኳችሁም? ይሄ ደግሞ አጎቴ ነው። አፈደች ልጅቷ። እንግዲህ ቡና የማቆም ዘመቻ ይቀጥላል። ሱስ ነቅል ብላ ነው የምትሄደው ከላያችን ላይ ሱስ ንቅል ብሎ ወረቀት ካስከተፈሽ ሳይነቅል ምን ላይ ያስከተፍሽ እንደሚችል አሰብኩት። አባዬ ወይ ልጅ ለምንድን ነው አንተ ቆንጆ ሆነ እኔ አስቀያሚ ሆንኩት? በእናትህ ስለወጣክ። እናቴ ለምን አገባሃት? ብዙ ቆንጆ ሴቶችን አውቅ ነበረ። እናትህ ግን ቆንጆ ባትሆንም ጥሩ ልብ ነው ያላት። ዋናው ደግሞ ልብ ነው ብዬ አገባዋት። አንተ ልቧን ወሰድክ፣ ለኔ መልኳ ደረሰኝ። ፌር ነው? ያው ውስጣዊ ውበት አፍቅሬያት እኮ ነው። ለአንተ ደስታ ብለህ እኔ ላይ ፈረድክብኝ። ለምን ስታገባት ልጅ እሷን ሊመስል እንደሚችል አላሰብክም ነበር? አላሰብኩትም ነበረ ልጄ፣ ይቅርታ አድርግልኝ። እኔ ይቅርታ ላደርግልህ እችላለሁ፣ ፈጣሪ ግን ይቅር ይልሃል? እሱ ነው ጥያቄው። ልጄ የሰው ዘር በሙሉ ቆንጆ ነው፣ በራስህ ልትተማመን ይገባል። አባቴ መልክ እኔም ቢመስል ደስ ይልሃል? አባትህ ነኝ እኮ። ለምንድን ነው የምታሟርትብኝ አንተ ሟርተኛ? ውጪ ይከዚህ ሟርተኛ ተመችቶኛል። ካጽናናው በኋላ ሟርተኛ
ከባድ ነው። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስትወርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ይገኛል። አተቆርቆ እንዳን እንደ በእናትህ በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበርድ የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ሰሞኑን ያው ጦርነትም አይደል የኛ ሀገር ቲክቶክ ላይ ዜና የሚያነቡ ሰዎች ሙድ እየተያዘባቸው ነው። እንግዲህ ቻሉት። እቺ እናት የገዛ ልጇን ታፈቅረውና የገዛ ልጇን ታገባዋለች። ምን እንደተፈጠረ በስነ ስርዓት ላስረዳችሁ። እቺ እናት እንግዲህ ስሟ ስቴፋኒ ይባላል እና ገና በልጅነቷ ነበር የፈነዳችው እና ገና 18 ዓመት እንኳን ሳይሞላት ከወንድ ጋር ግንኙነት ጀምራ ታረግዝና ትወልዳለች። ነገር ግን በሰዓቱ በነበረባት የተለያዩ ሱሶች፣ መጠጥ ምናምን ምክንያት ልጇን ማሳደግ ባለመቻሏ ለፍቅረኛዋ ቤተሰቦች ልጇን ትሰጥና የፍቅረኛዋ ቤተሰቦች ልጇን ማሳደግ ይጀምራሉ። እሷም ደግሞ ልጇን ረስታ ነገር ዓለሙን ትታ የሱስ ህይወቷን በጣም ትገፋበታለች። እናም በተደጋጋሚ ጊዜ እስር ቤት ገብታ ታውቃለች። እንዲሁም የተለያዩ ነገሮችን አድርጋ ከጨረሰች በኋላ ወደ ራሷ በምትመለስበት ሰዓት ላይ እድሜዋ እንደሄደ ትገነዘባለች። በዚህ ሰዓት ነበረ የ26 ዓመቱን መልከ መልካሙን ስቴፋኒን የተዋወቀችው እና እሷም ከስቴፋኒ ጋር ጥብቅ ትላለች። እሱም ግን እቺ ሴት ተመችታው ነበረ። አብረው የተለያዩ ጊዜዎችን ማሳለፍ ይጀምራሉ። ይሄ ሰውዬ ከዚህ ሴትዮ ጋር የሚያሳልፈው ጊዜ በጣም ተመችቶት ነበረ። ነገር ግን እናቱ እንደሆነች በፍጹም አላወቅም ነበር እና ነገሮች በጣም ይሄዱና ወደ ትዳሩ ላይ ይገባሉ። በስነ ስርዓት ይገባሉ። እናም ተጋብተው እየኖሩ ሳለ በድንገት በአንድ አጋጣሚ እዚህ ሁለት ሰዎች እናትና ልጅ እንደሆኑ መጀመሪያ እሱ ነበር የደረሰበት። በደረሰበትም ሰዓት በጣም ነበር የደነገጠው። እናትየውንም ማለትም የዛኔ ሚስቱን ይነግራታል። እሷም በጣም ትደነግጥና ነገሮች በሚያጣሩበት ሰዓት ላይ የምር እናቱ እንደሆነች ይደርስበታል። እሱ ከእድሜው በጣም ከፍ የምትል ሴት ስለነበረች ነገሩን ከሁሉም ሰው ደብቆ ነበረ። ትዳሩንም እሷ ጋር ግንኙነት መጀመሩንም ከሁሉም ሰው ደብቆ ነበረ ሲያደርግ ነበር እና ወዲያውኑ ነበረ ትዳራቸውን ያፈረሱት። ጥሩነቱ በጊዜ ነበር የደረሱት። አስባችሁታል? እነዚህ ሁለት ሰዎች ቢወልዱ እናትና ልጅ ቢወልዱ የሚወለደው ልጅ ምን እንደሚሆን አስቡት። አባትየው ለሚወለደው ልጅ አባትም ወንድምም ይሆን። እስቲ ደግሞ እናንተ እናትየው ለሚወለደው ልጅ ምንና ምን ትሆን እንደነበረ ኮሜንት ላይ ያስቀምጡልኝ በለው። እናትም አያትም ከባድ። ድሮ ላይ በተለይ ደግሞ በየሀገሩ እየተዘዋወሩ የሚሰሩ ሰዎች የተለያየ ሀገር ላይ ልጆች ምናምን ይኖሯቸውና አያምኑም። ከዛ መጨረሻ ላይ ከሚመሰርቱት ትዳር ጋር ልጆች ይወላሉ ምናምን። ከዛ በፊት የወለዷቸው ልጆች ስለማይቀበሏቸው ስለማያምኗቸው ከዛ እርስ በርስ ወንድምና እህት ምናምን እንደዚህ አይነት ጋብቻ ነገሮች ይፈጠራሉና በጣም ከባድ ነገር ነው። አይደለም እናትና ልጅ ይቅርና በዘመድ መሀል ራሱ ትውውቅ ከሌለ እንደዚህ አይነት የጋብቻ ነገር ስለሚፈጠር በእኛ ባህል ምንድነው፣ ከየት ነው፣ ወዴት ነው፣ ማን ነው ምናምን የሚሉ ጥያቄዎች በጣም ይነሳሉ። በተለይ ሽምግልና ምናምን ሲላክ አሁን እንግዲህ አላቅም ከቀረ አላቅም፣ ግን በፊት ላይ እንደዛ እንደሚባል አውቃለሁ። ማን ነው፣ ምንድነው፣ ዘመዶቹ እነማን ናቸው፣ የት ሀገር ነው የሚባል ነገር ሽምግልና ላይ እንደዚህ አይነት ጥያቄዎች ይነሳሉ። ምክንያቱም ዘመድ ሊሆኑ ይችላሉ። እኔ በቅርብ የማውቃቸው ሰዎች እንደዚህ ዘመዶ ነው የተገኙ ሰዎች ስላሉ ማለት ነውና ከባድ ነው። ከእንደዚህ አይነት ነገር ይሰቆራችሁ። አዲስ ቦይፍሬንድ ምናምን ስትጠብሱ እንግዲህ ማነ ምንድነ የት ሀገር ነህ እዚህ ሀገር ዘመድ አለ ኮይ ምናምን ብላችሁ ለመጠየቅ ሞክሩ። ታሞ ከመማቀቅ አስቀድሞ ነው መጠንቀቅ ትላለች እማዬ። እኔና ሚስቴ ከ20 ዓመት በፊት ልጃችንን ቸግሮን ለፈረንጆች በ70,000 ብር ሸጠናት ነበር። ዛሬ ሀብታም ስሆን ጸጸቱ አላስተኛ አለኝ። ሳር ቤት አደባባይ እዛ ውስጥ ከመጡ ሚሽነሪዎች ናቸው እንግዲህ ይዘዋት ሄዱና 70,000 ብር በወቅቱ ሰጥተውናል። ኦኬ በወቅቱ ምነግርህ ያለውን ያ ብር በወቅቱ በአሁኑ ሰዓት በሚሊዮኖች አቆጣጠር 70,000 ብር ሰጥተውናል። 70,000 ብር ሰጧችሁ? 70,000 ብር ለአንተና ለእናትየው? ለእናትየው 70,000 ብር ስትቀበሉ ህፃኗ ልጅ ሰጣችሁ ነው? ህፃኗን ሸጠናታል። ሸጣችኋት ነው? በቃ 70,000 ብሩ እነሱ ሲሰጥ አይ ምንድነው ግልጽ እንዲሆን ነው። አይ ነው አንተ ተጸጽተህም ነው እያወራኸኝ ያለው። አይ ነው
እነሱ አንተንም እሷንም ወይም ወንድሟን አድርገው አስቀምጠው 70 ሺህ ብር ሲሰጧችሁ ልጃችሁን ወስደዋል። ሸጣችኋታል ልጃችሁን በገንዘብ ማለት ነው። ይሄን ታውቃላችሁ ብዬ አስባለሁ። መቼ በዛ ጊዜ እንዴት ላስረዳ? እኔ ግን ሶሪ ከባድ ነው። አሁን መፍረድ አይቻልም። እንግዲህ ምን ይባላል? ኦልሬዲ ሰውየው ራሱ ተጸጽቶ ነው ያለበት ሁኔታው። ምንም ማለት አይቻልም። ግን በፊት ላይ በጣም ጉዲፈቻ በጣም ነበረ። ልጆች በጣም በተለያየ መንገድ ለነጮች ይሰጡ ነበረ እንዲያሳድጓቸው። በጉዲፈቻ መልክ ይሰጣል። እንዲሁም ደግሞ ተሰርቆ የሚሰጡ ልጆች አሉ። በተለያየ መንገድ ብቻ በጣም ብዙ ልጆች በማደጎ ተሰጥተዋል እና አሁን ላይ ወላጆቻቸውን ፍለጋ ሲመጡ እንግዲህ እድል የቀናቸው ወላጆቻቸውን ያገኛሉ። ያልቀናቸው ደግሞ እስካሁኑ ሰዓት ፍለጋ ላይ ናቸው። በጣም በርካቶችን በተለያየ ሚዲያ ላይ አይተናል ሲያለቅሱ። በጣም የብቸኝነት የባዶነት ማንነኝ የሚለው ጥያቄ የማንነት ጥያቄ ከባድ ነውና በጣም ከባድ የሚባል ስሜት ውስጥ ሆነው ወላጆቻቸውን ፍለጋ ሲመጡ በተለያዩ ሚዲያዎች አይተናል። እንግዲህ ይሄ ደግሞ ትንሽ ለየት የሚያደርገው ራሳቸው ወላጆች ፈልገው ሸጠው ነው በ70 ሺህ ብር ልጃቸውን ሸጧትና ብዙ አይነት ወላጅ አለ። አንዳንድ ወላጅ እንግዲህ ለልጁ መልካም ከማሰብ ይሁን አላቅም ብቻ ለማደጎ ሌላ ሰው እንዲያሳድግለት ይሰጣል። አንዳንድ ወላጅ ደግሞ እንደ ውሻ በጥርሱ ነክሶ ልጁን ይዞ የፈለገ ችግር ቢያጋጥመው ልጁን የእናትም የአባትን ፍቅር ሳያጣ እንዳያድግ በጣም ከባድ መስዋዕትነት ይከፍላል። ከባድ ነው። ይሄ ነው እንዲህ ነው ብሎ ማለት ይከብዳል። ግን ምንም ቢሆን ልጅ የሚሸጥ ነገር አይደለም፣ ቁስ አይደለም፣ እቃ አይደለም። አሁን ቢነባ ቢለቀስ ምን ቢል እንግዲህ እግዚአብሔር ይሁናችሁ፣ ሌላ ምንም ማለት አይቻልም። ከባድ ነገር ነው። ግን የፈለገ ቢሆን እኔ ልጅ አይሸጥም። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግጬ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተ ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነው። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ከዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና እወዳችኋለሁ። አመሰግናለሁ። እንደሰማነው እንግዲህ ጃኒ በዚህ መንገድ ይቅርታ ጠይቃለች። ቲክቶከሩ አዶናይንም ሆነ አድናቂዎቹን እንዲሁም ተከታዮቿን ይቅርታ ጠይቃለች። የነበረችበት ነገር ቀላል የሚባል ነገር አልነበረም። እንግዲህ ከዚህ ቀደም ከጆን ዳንኤል ጋር በተያያዘ የተናገራቻቸው ንግግሮች አሁን ያለችበትን ሪሌሽንሺፕ ላይ ጭምር ችግር እንደፈጠረባት እንግዲህ ለማስተዋል ሞክረናል። ከባድ ነው ለአንድ ሴት ልጅ፣ በተለይ ደግሞ መነሻዋ ከታች የነበረ እድገቷን እያየን የመጣን ብዙ ጥፋቶችን ብዙ ጥሩነቶችን እያየን ለመጣንባት ልጅ ባንዴ ብዙ ነገሮችን ውርጅብኝ፣ ስድቡም፣ ትችቱም፣ አድናቆቱም፣ ሙገሳው ምኑ መቋቋም ከባድ ሊሆን ይችላል። አንዳንዴ ህይወት ራሱ ትምህርት ቤት ናት ብዬ አስባለሁ። ታላላቅ ደራሲያን፣ ታላላቅ ጸሐፊያን
ጽፈውታል የተባሉት መጽሐፎች ውስጥ ሁላ የማታገኙትን ነገር በህይወት ስትኖሩ ታገኛላችሁ፣ ትማራላችሁ፣ ታሳልፋላችሁ። ትምህርት ቤት ተምራችሁ ተመረቃችሁ የማታገኙትን የማታውቁትን ነገር በህይወት ስትኖሩ የምታሳልፉት የምትማሩበት የሚያበስላችሁ በጣም ብዙ ነገር አለና ጃኒም እንግዲህ ከህይወቷ ብዙ ነገር ተምራለች ብዬ አስባለሁ። ማንም ሰው ያለፈ ባክግራውንዱ ላይ በጣም ብዙ ስህተቶች ይኖሩታል። ወደፊትም ሊያጠፋ ይችላል። ሰው እስከኖረ ድረስ ጥፋትንም በጎ ነገርንም አብሮ ሊከሰት ይችላል። የትኛው ሰዓት ላይ ነው የሚለውን ነገር ማናችንም አናቅም። እቺ ልጅ እንደ ወጣት እንደ ልጅ ብዙ ስህተቶችን ሰርታለች፣ ብዙ ጥሩ ነገሮችም አድርጋለች። እሷን ለሚከተሉ እሷን ለሚወዱ አሪያ መሆን የቻለች ልጅ ነች። እንደ ማንኛውም ሰው እንግዲህ ተሳስቻለሁ፣ ስህተቴን አምኛለሁ፣ ያስቀየምኳቸው ሰዎች አሉ ብላ ስም ጠቅሳ እንግዲህ ይቅርታ ጠይቃለች። ከአዶናይና ከጆን ዳንኤል ጋር በተያያዘ እንግዲህ ከፍተኛ ጫና ውስጥ ገብታም እንደነበረ እናስታውሳለን። አሁን በዚህ መንገድ እንግዲህ ራሷን እንደገና ለራሷ ጊዜ ሰጥታ ራሷን አዳምጣ ህይወቷን ቀጥላለች። ብንችል ሰፖርት እናድርጋት፣ ስትሳሳት በጨዋነት እናርማት፣ በጎ ነገር ስትሰራ እንደግፋት። ምክንያቱም ልጅ ናት፣ እንደ ሰው ትሳሳታለች። ከብዙ ስህተቷ ተምራ ደግሞ ነገ የተሻለ ሰው ትሆናለች እና እድል መስጠት ጥሩ ነው። ነገ የተሻለች ሴት ሆና ለሴቶች ምሳሌ ሆና ትልቅ ደረጃ ደርሳ እናያታለን ብዬ ተስፋ አደርጋለሁ። አድናቂዎቿ እንዲሁም ደግሞ አዶናይ ይቅርታዋን ተቀብለ እንግዲህ እንደ በፊታችሁ አሪፍ ነገር ታሳዩናላችሁ ብዬ ተስፋ አደርጋለሁ። ይሄ የኔ መልካም ምኞት ነው። እናንተም እስቲ መልካም ምኞታችሁን ግለጹላት። ይገርማችኋል፣ አሁኑ ያለው የኢትዮጵያ የራፕ ሲን በጣም የተሻሉ ልጆችን በመደጋገፍ ያወጣል ስል ትልልቅ ሰዎች እየተሰዳደቡበት ያለው ነገር ነው። በጣም ይገርማል። ኦልራይት፣ እንደ ሩፍታፕ ሚውዚክ ግን አሁን በጣም የሚገራርሙ ልጆች እኔ ጋር መጥተው አብረው ሰርተዋል። በጣም የምተማመንባቸው ዚስ ዊክ አንዱን ወደ እናንተ እናደርግላችኋለን። ራፐር አብነት ባላ፣ ራፐር አይዛክ፣ እነዚህ ልጆች ኔክስት ጄኔሬሽን ናቸው። በጣም አሜዚንግ ናቸው። ኦፍ ኮርስ በታላላቆቻቸው ትልቅ የሆነ እገዛ ያስፈልጋቸው ነበረ። ታላላቆቻቸው እየተሰዳደቡ ነው። ይገርማቸዋል አሁን ላይ ያሉት። ሩፍታፕ ሚውዚክ እነዚህ ልጆች ይዞ ይመጣል። ኦፍ ኮርስ በራሳቸው ፕላትፎርም ለሙዚቃው በሚችሉት አሳይተዋል አቅማቸውን። ይበልጥ ደግሞ ያንን ያደርጋሉ ያሳያሉ ማለት ነው። ሩፍታፕ ሚውዚክ ላይ የሚያደርጉትን የሰሩትን ኮላቦሬሽን ወደ እናንተ እናደርስላችሁና ትፈርዳላችሁ። አሁን ያለው ባለው የቢፍ በሚደረገው ነገር ላይ ግን እኔ ደስተኛ አይደለሁም። ኢንስቴድ መተባበርና አብሮ መስራት ወደ ተሻለ ነገር ላይ ማድረግ ነው እንጂ ይሄ መሰዳደብ ምናምን ሙዚቃም አይደለም፣ ጥበብም አይደለም፣ ዕውቀትም አይደለም፣ ችሎታም አይደለም። I'm not happy። እኔ ግን በኔ ፕላትፎርም ደግሞ እንግዲህ በጣም የሚገርም ነገር ታያላችሁ ብዬ እጠብቃለሁ። ዋላ ሳሚዳን እንግዲህ በራፐሮቻችን ዙሪያ ይሄንን የሰማችሁትን ሀሳብ አስተያየት ከሰጠ በኋላ ኤምሲ ሲያምረኝ ደግሞ ተቃራኒ የሆነ ሀሳብ አስተያየቱን ሰጥቷል። እስኪ ምን አለ የሚለውን አብረን እንስማ። ሳሚያችን እንዴት ነህ? ሰላም ነው ወይ? ሁሉ አማን አለውልህ? እግዚአብሔር ይመስገን። ሳሚዬ እንግዲህ የሰጠኸውን አስተያየት ሰምቻለሁ። እንደ አንድ ኢትዮጵያዊ ሂፕሆፕ አርቲስት በአዎንታዊ ምላሽ እቀበላለሁ። ግን አንዳንድ ነገር ከተናገርካቸው ነገሮች ውስጥ ትንሽ ቅር ያሉኝና ክሊር አውት ማድረግ ያለብኝ ነገሮች ስላሉ ላንተም ለሰውም እዚህ ተገኝቻለሁ። እንግዲህ ሩፍታፕ የሚባል ሬከርድ ሌብል ከፍተሃል ይሁን አሮን ነው ወሬቨር ኮንግራቹሌሽንስ። እንደዛ ከሆነ በሱ ውስጥ እንግዲህ አወጣቸዋለሁ ያልካቸው አርቲስቶች አሉ። ያንግ ጀነሬሽን ሂፕሆፕ አርቲስቶችን በጣም ሂፕሆፕ ካልቸራችንን ስላገዝከን አቅሙ ኖሮ ከልቤ ሳላመሰግንህ አላልፍም። በሱ ግን ቅድም እንዳልኩ ክሊር አውት ማድረግ አለብኝ ያልኩ ነገር ምንድን ነው? መጀመሪያ እኛን ከመናቆር በፊት አንጋፋዎቹ ትሰዳደባላችሁ። ስንት ሰው ማውጣት ሲኖርባችሁ ቀርበህ እኛን መጀመሪያ መጠየቅ ነበረብህ። ምን እየሰራ እንደሆነ እኔ ምን እያረኩ እንደሆነ አታውቅም። አሁን ስንት ሰው ከጎን ብዙ ልጆችን እኔም ብለው መጥተው የጠየቁኝ ልጆች በምን እየተባበርኳቸው እንደሆነ አታውቅም። የኔ ጓደኞች ምን እያረጉ እንደሆነ አታውቅምና ለምሳሌ አሁን ብሊንግን መጥቀስ ይቻላል። ብሊንግ ሬከርድ ብሎ ከፍቶ በስሩ ብዙ ወጣት ልጆችን እያወጣ ነው ያለው። እንደ ምሳሌ መጥቀስም ካስፈለገ ደግሞ ዮማሪዮስን መጥቀስ ይቻላል። አይሆፕ ታውቀዋለህ። እና እንግዲህ ስድድብ ምናምን ላልከው ትንሽ ወደኋላ እንግዲህ ያው ማታውቀው ነገር ውስጥ የገባ ይመስለኛልና
ሂፕ ሆፕ ሲመሰረት እንግዲህ ኒውዮርክ ውስጥ ሳውት ብሮንክስ ውስጥ ሲመሰረት early 70s ውስጥ ሲመሰረት ባትል ራፕ አንዱ ካልቸር ነበረ ከሂፕ ሆፕ ውስጥ ማለት ነውና ያ ነገር የቃላት ጦርነት ነው። አንዱ እኔ በልጥ አንተ ትበልጥ በታለንት ላሳይ የዚህ ጋር ያለ ጌም ነውና ወደኛም ሀገር ስታመጣው ያንን ካልቸር ይዘነው መተን ያን ነገር እየተጠቀምንበት ነው ያለነውና turn out to be good አይደብር ወይ የቅናት መንፈስ ውስጥ አይግባ። ለምን ትሬንድ ሆኖ ስራቸው ወጣ ብለ ፊት ለፊት እንደዚህ መናገር ሊደብረኝ ይችላል፣ ግን I have to say it። ሌላ መናገር የምፈልገው ምንድነው ሰው በባህሪው ራሱን ዲፌንድ የሚያደርግ ሰው ነው። በተፈጥሮ ሰው ራሱን ዲፌንድ ያደርጋል። ዲፌንድ ለምን እንዳልኩ ወደ ኋላ እመጣልሃለሁ። አዲስ የለቀኩት ዲስ ትራክ ኮሜንቱ ላይ ከስር ብታይ ያንተ ስም በጣም ብዙ ቦታ ሜንሽን ተደርጓል። ሳሚዳን ነው ወይ ግጥሙን የጻፈልህ እስክባል ድረስ ማለት ነውና ራሴ ነኝ ግጥሙን የጻፍኩት። በዚህ አጋጣሚ መናገር ፈልጋለሁ እና ሳሚዳን ነው ወይ የጻፈልህ እስክባል ድረስ ለምንድን ነው ማለት ነው? ሳሚዳን ከሙዚቃ ውጪ በሌላም ነገር ትታወቃለህ ማለት ነው። ሰውን ጠቅጠቅ በማድረግ ላስላስ በማድረግ ማለት ነው። የሚውዚክ ክሪየርህን ወደ ጎን አድርገህ የሚውዚክ ስታተስህን፣ ክብርህን፣ እድሜህን፣ ምንህን የመጣህበትን ነገር ወደ ጎን አድርገህ ሰው ሲናገር ትልሳለህ። እኔ ዘፈኔ ላይ ከተናገርኩት በላይም አንዳንድ ማይሆኑ ቃሎችን ተጠቅመህ የላስካቸው ሰዎች አሉ፣ ታውቀዋለህ። በዚህ ትታወቃለህ ማለት ነው። ስለዚህ አንተም you still in it ባትል ራፑን በቴክስት ባትሊንግ አለበት ማለት ነው። you better check yourself first before you check somebody, okay? so እሱን ነገር ልነግርህ እፈልጋለሁ፣ እንደ ነጥብ ላስቀምጥ እፈልጋለሁ። ሲቀጥል አንድ ጥያቄ ልጠይቅህና ልዝጋ ሳሚዬ። ሂፕ ሆፕ ካልቸሩ ነው ባትል believe it or not, that's the truth, okay? go google it. ሬጌ ግን ስናቀው ምክንያቱም የሬጌ አርቲስት ስለሆንክ ነው። ሬጌ ፒስ ዩኒቲ ኤንድ ላቭ ነው የሚሰብከው አይደለ? ስደቡ ይላል እንዴ? እስቲ እሷን ከቻልክ ዲኤም አድርግልኝ፣ ስልኬ ካለ ደግሞ ልጽፍልኝ ትችላለህ። አለበለዚያ ደግሞ እዚሁ ላይ ናና እንደዚሁ እናወራ እስቲ እኔ እናንተም ደግሞ ኦኬ። ፒስ ሸቦይ ኤምሲ the double A knockout baby። ዘይገርም ነው እንግዲህ። ለዚህ ደግሞ ሳሚዳን ምላሽ ሰጥቷል። ይገርማል፣ ገርሞኛል። እኔ ኤምሲ ሲያምረኝ ይሄ ቪዲዮ ላንተ ነው እንግዲህ። ትላንት አንድ ቪዲዮ ልከብኛል፣ የኔን ደግሞ ምልከታ ዛሬ አስቀምጣለሁ። አይ ሆፕ ይሄ ኮንቨርሴሽናችን ለጥሩ ይሆናል ብዬ ነው ማስበው። እንግዲህ እኔ ሚስ አንደርስታንድ ተደርጌያለሁ ብዬ ማስበው ያለ በቂ ዕውቀት ነገሩ እንደተናገርኩ ተደርጌ ተወስጃለሁ። ኖ እኔ ለተናገርኩት ነገር በደንብ በቂ ዕውቀቱን ይዤ ነው። አንዱ እንግዲህ ካልከው ራፕ ሚውዚክ የጀመረው ብሮንክስ ውስጥ ነው ያልከው ልክ ነው። እዛ ከጀሜይካ ኪንግስተን የመጣው ዲጄ ኩል ሃንክ ነው ምናምን ሄክ የሚባል ሰውዬ ነው። እሱ አከራካሪ ነው። ከሱም በፊት ደግሞ አንድ ኖህ የሚል ሚውዚክ አለ ምናምን። ይሄ ሰርፌስ ላይ ያለ ነው ልጅ ነው፣ ሁሉም ሰው ገብቶ ሊያዩ ይችላል። ብሮንክስ ግን እኔ እዛም ሄጃለሁ፣ ብዙ ጊዜ አሳልፌያለሁ። በየአመቱ እንግዲህ አሜሪካ ውስጥ ቱር አደርጋለሁ፣ ብዙ ጊዜ እሄዳለሁ። ሚውዚክ ቪዲዮም ሰርቼባታለሁ። ኒውዮርክ በጣም የምትመቸኝ ከተማ ነች። ወደ ላይ የሚለውን በድሪል ቨርዥን መላ ሪከርድስ ዩቲዩብ ላይ አለ። ሻራቱ መላ ሪከርድስ ነባዩ ኤንጂ ከነሱ ጋር እዛ ሚውዚክ ቪዲዮም ሰርተናል እና በደንብ የማውቀው ቦታ ነው። እስከዛሬም ድረስ እከታተለዋለሁ። አሁን ላይ ያሉት ዋያኖቹ ራሱ የሚሰሩትን ነገር ምናምን እከታተላለሁ ልልህ ነው። እና የራፕን ነገር በደንብ እከታተላለሁ። አንዱ በዋነኝነት ያወራ ነው ስለ ቢፍ ነው። ቢፍ በአሜሪካ ኮንቴክስት ካየው መጨረሻው ሞት ነው። አሁን ከትልልቆቹ እንኳን ብንጀምር ቱፓክ ቢጊ፣ ቱፓክ እዛ ቬጋስ ከኦርላንዶ ኪፊዲ ምናምን በቼን እዛ ሞተ። ዴስ ወሬቨር ሹግናይት ምናምን ሞት ነው። ይሄኛውም ኤልኤ ሄደ አልበሙ ሊያስተዋውቅ ሬድ ላይት ላይ ተገደለ፣ ሞተ። ኢንዳፕ ያደረገው እንደውም ከዛ በፊት ናዝ እና ቱፓክ መስሎቻቸው ምናምን ስትራፕዶ ነው ምናምን ሄደው ኒውዮርክ ላይ ናዝ ፓስ ሰጠው ተባለ እንጂ ሊጫረሱ ነበር ከዛም በፊት። ሶ ቢፍ መጨረሻው ያጥያጥና ሞት ነው። አሁን በቅርብ እንኳን ብታ ኒፕሲ ሃስል ሉክ እኔ ኤልኤ ድረስ ሄጃለሁ። የሱ ሜሞሪያል ላይ ያ ኤሪክ ሆልደር ነው ምናምን የሚባለው ከሱ ጋር ሞት ነው የገጠመው። ፓፕ ስሞክ እዛ ኤልኤ ሄደ፣ አድሬሱ ተገኘ ምናምን ሞት ነው። ሊዘርፉትም ምናምን ቢሆን እንደዚህ አይነት እንትን ያለ አለ። ኪንግ ቫን አንድ
ኳንዶ ኦርላንዶ የሚባል አንድ በጣም እንትን አለ ሰይጣን የሆነ ልጅ ከሱ ጋር ቢፍ አደረጉ። ከክለብ ሲወጣ ተገደለ። እሱ ሞት ነው። ዳልፍ ያንግ ዳልፍ ከያንጋሪ ጋር ከሚባለው ጋር እንትና 100 ሻት እሱ ሞት ነው ያጋጠመው። ያን የመሰለ ልጅ ማለት ነው። ሌሎችም አሁን ፉሊዮና ያንጌስ ብታዩ የነሱ በጣም እንደውም ዘግናኝ ነው። ይሄኛው ሆዋ ስሞክ የሚል አለው ያንጌስ የገደልኳቸው ምናምን የሚል ያ ደግሞ 23 ምናምን በርዝዴይ የነዚህን ልደት ሲያከብሩ የገደላቸዋል። በኋላ ላይ ግን ፉሊዮ ለሞት ነው የተዳረገው ማለት ነው። ሌሎቹንም ሊል ሎድን ብታያቸው እሱ እንኳን ጓደኛው ተሳስቶ ገድሎ ያው በዲፕሬሽን ምናምን ራሱን አጠፋ። እነ ጁስ ወርልድ እሱም ያው የሆነ እንትን ወስዶ ምናምን ነው የሞተው። ኤክስ ምናምን እሱም መኪና ውስጥ ምናምን የተገደለው። ይሄ በኦዲየንስ የሚያብጥ ነገር ቢፉ መጀመሪያ በስድድብ ይጀምራል፣ ከዛ ደግሞ ወደ ፊስት ይጀምራል፣ ከዛ ስለታለ፣ ከዛ በኋላ ምናምን አይጠግብም። ከሞትክ በኋላ ግን አንተ ሞታል ወደዛ ዞር ነው የሚለው። በኦጂስ ደግሞ ሲሆን ደስ አይልም። አሁን ለምሳሌ ሪሰንትሊ ብታዩ 50 ሴንት ከቲአይ ጋር አድርጎ ልጆቹ ምን እንዳልጂ ነው የእናታቸውን ፎቶ ሲለጥፍ ያንተ እናት የሞተችውን ሚስ ጃንሰንን እስኪ ከግሬቭያርድ አውጣት እቺ የምታስጠላ እናት ምናምን ያሉት። ይሄ በጣም በዚህ በኢትዮጵያ ሁኔታ ስታው በጣም ትንሽ ጨነቅ የሚል ነው። ደብር ይላል በኦጂስ እና ዩ ጋይስ አር የዚህ ደግሞ ኦጂስ ናችሁ እና እናንተን ስምምነት ምናምን ነው የምፈልገው። አይ አንደርስታንድ አሌክስ ንጉስ ሊሆን ይችላል መነሻው፣ አንተን ስሜታ ያርጎ ሊሆን ይችላል። ግን ደግሞ ከዚህም የበለጠ ከዚህ የተሻለ መፍትሄ ሊመጣለት ይገባ ነበር። አሁን የቢፍ ዘፈን ወይ መድረክ ላይ አይዘፈን ወይ እርቅም ስታደርግ እዛው አለ ምናምን እና የሚያስጨንቅ አይነት ስሜት አለው። ትንሽም ደግሞ ሄደት ብሎብኛል ለኔ ገባ የተነሱት ሀሳቦች ምናምን። ለምሳሌ በስሬ ልጆች አሉ ብላ እና ታዲያ አንተ በስር ላሉ ልጆች የምትነግራቸው ነገር ተምሳሌት የምትሆናቸው ነገር በየትኛው ሳይድ ነው? በዚህኛው ከሆነ እነሱ ደግሞ ያንተን 10 እጥፍ ለማድረግ ሲሞክሩ ሌላ ጣጣ ውስጥ ነው የሚገቡት አይደል? እንዴ አሁን ላይ የሀገራችንን እንግዲህ የድሪል ሲኑን ያው በጣም የሚያማምሩ ልጆች በደንብ ጉልበት ያላቸው አቅም ያላቸው ልጆች መጥተዋል። ግን ከስለት ጋር ከምናምን ጋር ምናምን እየሆነ በጣም ወደ አስቸጋሪ ሁኔታ እየሄደ ነው። ያ ደግሞ ኢንዳፕ የሚያደርጉት ወዴት ነው ብለህ ስታስበው ለቤተሰብም እንደ ማህበረሰብም እንደኛም ደግሞ እንደምንወዳቸው እንደ ተመልካችም ደግሞ ደስ አይልም። ወዴት እንደሚያመሩ እናውቃለን። ወደ ቢዝነስ አይቀየር ምን አይል ህይወት አይለውጥ ያ ነገር ገባ። ስለዚህ እኛ እንደውም ከዛ ከላይ የሆነ ነገር ትንሽ ይህን የሚያረጋጋ ምናምን ነው መሰጠት ያለበት እንጂ ያንን የሚያባብስና ተምሳሌት የሚሆን አይደለም። ስለ ሩፍታፕ አንስታለሁ። ሩፍታፕ እንግዲህ በኮሮና ጊዜ የተጀመረ ነው። እስካሁን ይምራን፣ ቤቲን፣ ኤዮቪን እነዚህ ከሚሊዮን ቪው በላይ ያገኙ ናቸው እና አምጥተናል። አሁን ደግሞ ሌሎቹንም አዳዲሶቹን እየቀረጽን ነው እያወጣን። በዚሁ ግን አሁን ሳላመሰግን ማላልፈው ብሊንግ ነው። ሚስተር ብሊንግ በጣም ከድሮ ጀምሮ ነው የምንታወቀው። ሻራውት ብሊንግ አዳዲስ ልጆችን እያመጣ ነው። አሁን እሱ ቢሰዳደብ ልጆቹ ከሱ ምንድን ነው የሚማሩት? ከሱ እንዲያውም በደንብ የተረጋጋ ማንነት ምናምን ነው የሚጠበቀው እንጂ ኦጂ ሆነ ደግሞ ጭራሽ መሰዳደብ በደንብ እሱም አይመጣውም ልልህ ነው። እና ያንን ምንም ማስመር ያስፈልጋል ገባ። ስለኔ ስለ በዝ ምናምን ያወራ ምን እኔ ሳሚዳን የሚለው እኮ ኦልሬዲ ኢትስ ቢግ እና አንተም ኮሜንት ስር መጥተውም እንትን ካደረጉ ያኮ በዝ ነው የሚባለው ነው። የራሴ ኢንቫይሮንመንት ነው በዛ ውስጥ ነው። እኔ እንግዲህ በሚውዚክ ውስጥ ብዙ ነገር አበርክቻለሁ። I have a lot of hit songs አሁንም እያበረክቱ ነው እየሰራሁ ነው። በሙዚቃ በጣም ብዙ የተጠቀምኩኝ ነኝ። ትልቅ ደረጃ ደርሻለሁ። ለታናናሾችም ከኔ እድሜም ላሉ ከኔም በላይ ላሉ በጣም ተምሳሌት የሚሆን የህይወት ስታይል ነው ያለኝ። ሁሉ ነገር ግን ያገኘሁት በሙዚቃ ነውና ሙዚቃን ማክበር በዛ ውስጥ ደግሞ የሚገኝን ጥቅም ሁሉን ነገር ደግሞ በስነ ስርዓት ማድረግ ያስፈልጋል ብዬ ከማስባቸው ውስጥ ነው እና ይህንን ለማለት ነው። እና ወዴት ነው የሚሄደው ነገር ምንም እንትን አይደለም ሴንስ የሚሰጥ ስላልሆነ እንዲያውም I have a challenge for you guys። አንተም አሌክስ ንጉስም እዚህ ሩፍታፕ ሚውዚክ ከኔ ጋር ሙዚቃ መስራት እንችላለን። በራሳችሁን ፕላትፎርም ደግሞ እንስራም ካላችሁ እኔ ብቻ የምፈልገው የእናንተን ትንሽ መቀራረብና አብሮ መሆን መጠንከርና የራፕ የሀገራችንን የራፕ ሲን ከፊት ለፊት ሆናችሁ እንድትመሩ ነው እንጂ
በዚህኛው ሁኔታ የሚገኝበት አሁን በዚያ ላይ በመቶ ሺዎች ምናምን የተገኘው በዝ ላይክ ሚሊዮንም ቢሆን 10 ሚሊዮን ቢሆን ደስታዬ ነው በበጎ ከሆነ። በዚህኛው ግን ምን ብዙም እንትን ሚል ነገር አይደለም እውነት ለመናገር እና ይሄ እንደው ትንሽ እንደ ተቀንቶብን ምናምን አይነት ነገር ከሆነ ብሮዬ we have got like a lot of hit songs ምን ይዘራል ብለን ወደ በጎ ነገር ምናምን ካልተቀየረ እና ከዛ አንፃር ይሄ ከእንትን አትየው ለምሳሌ as a reggae artist አንተ ስለ ፍቅር of course ምን እየተናገርኩ ያለሁት እኮ ስለ ፍቅር ነው። ተስማሙ፣ ተቀራረቡ፣ በዚህ ሁኔታ ራሳችሁን አታቅርቡ ነው ያልኩት። እና እኔን ካየኸው ለበጎ ነው። ቻሌንጅ አደርጋችኋለሁ ሁለታችሁ ከመጣችሁ ሩፍታፕ ራሴው ሙዚቃ ሰርቼ ምን ብዬ አብረን ሶስታችንም አንድ ሚውዚክ መስራት እንችላለን ብዬ አስባለሁ። ከዚህ አንፃር እንድታየው ነው። I have a big respect for you እና በጣም ነው ማከብረው ዋላ እንደሰማነው እንግዲህ ኤምሲ ሲያምረኝ ለሳሚዳ ነው የተናገረው። ቀንተ ነው ምናምን ለሚለው ምላሽ በጣም ጸዴ መልስ የሰጠው ይመስለኛል። ሳሚዳ ሰጥቶታል ብዬ አምናለሁ። ሳሚዳን አራዳ ነው የሚባለው በምክንያት ነው። ያኛው ትንሽ ወደ ጦር ሜዳ ላይ ወስደው ነበረ ጉዳዩ። ሳሚዳን በሲክስ ነው ያሰረለትና በጣም ተመችቶኛል። ልጅ ሚካኤልም እኮ የአሌክስ ንጉስ በጣም ከፋ ብሎ አስወጥተናል ነው ያለው። ያው ይገባኛል። አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው። እሺ በቃ ባራዳ ልጅ በቃ ጥፍ ትላለህ አንተ አታስጨንቀው ይሁንለት ምናምን ብለን ብትሄደው ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣው ለምሳሌ የእውነት ለመናገር አልቻልበትም። ለምሳሌ እንደዚህ አይነት ነገር ስትሰራ የሱ ምን ሆነ መሰለ ከሙዚቃዊ ስሜቱ ልቅ ክብረነካዊ ይዘቱ ሚዛኑ ትንሽ ከፍ አለ። ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣሰው ገጥሞ አቃል በቃ ሚዞን አቅም ሁሉንም ነው የሚለቀው እና ሙዚቃ እንደዛ ታደርግ እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳሙ ድጥፋልን ገባ አሰማሉ አይ በቃ ይውጣል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለም ሙንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የምሰራቸው ቪዲዮዎች በቶሎ እንዲደርሷችሁ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባችሁ የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ